ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ይሄ ጊር 36 ነው እንግዲህ ሴፕቴምበር ዛሬ ቀኑ በፈረንጆች 27 ነው። 35 በሚለው እንግዲህ ማለት መንግስት ሚናውን መለየት አለበት። ቤት በስፋት ከማቅረብ ወጥቶ ገበያው ቤት እንዲያቀርብ መፍቀድ አለበት እና ሰፕላይ ማለት በቤት አቅርቦት መስክ በአቅራቢዎቹም ማለት በገንቢዎቹም በገዢዎቹም ዘንድ ማለት ያለባቸውን ማነቆ ማንሳት አለበት ነው የሚለው። እንግዲህ ብዙ ቆይቼበታለሁ እዛ ላይ on the supply side one of the largest constraints is limited land transfer to the private sector ወደ ግሉ መስክ ማለት የተወሰነ መሬት የማስተላለፍ ማለት መሬት ሲያስተላልፍ ወደ ግሉ መስክ በጣም አሁን ለምሳሌ እንዳሉት 7% ነው የሚያስተላልፈው ነው እና አም አሲዩሚንግ እንግዲህ ክላሲፊኬሽኑ እንዴት እንደሚያስቀምጡት እርግጠኛ ባልሆንም ኮኦፕሬቲቭስ እና አይኤችዲፒው ስንል ኮንዶሚኒየሙ ማለት ነው። ኮኦፕሬቲቭስ እና አይኤችዲፒው እኔ ፕራይቬት ሰፕላይ ነው ብዬ አላስብም። ገብቷቸዋል። ፕራይቬት ሰፕላይ አይደለም፣ ሰዎች በግላቸው ገንዘብ ምክንያቱም መሬቱ እንትን ነው የሚሰጠው፣ ለማበረታታት ነው የሚሰጠው። የተመረጡ የመንግስት ምርጥ ፕሮጀክቶች ናቸው። አይኤችዲፒውም ሆነ ኮኦፕሬቲቭሶቹ ምንም እንኳን አይኤችዲፒው በራሱ ማለት በመንግስትና ሰዎች ግለሰቦች ኢንቨስት አድርገው ማለት ስፔሻል ካይንድ ኦፍ ኮንትራክት ነው፣ ለየት ያለ ኮንትራክት ነው። ኮንዶሚኒየሞች አሁን ለምሳሌ እነዚህ ኮኦፕሬቲቭሶቹ መጀመሪያ ቤት ፈላጊ ያለ ወይ ብለው ቁጭ ብለው መዝግበው ከዛ በኋላ ባለስንት ነው የምትፈልገው፣ ባለስንት ነው የምትፈልገው፣ ስንት መቆጠብ ትችላለህ ብለው እንደዛ አድርገው አይደለም የሚጀምሩት። ዝም ብለው ፕሪዲክት አድርገው ምናምን አድርገው ተበረታተው እንዳልኳችሁ መሬት ተሰጥቷቸው ብድር ተመቻችቶላቸው ምናልባት የግብር እፎይታ ተሰጥቷቸው ምናልባት የቀረጥ እፎይታ ተሰጥቷቸው ምናምን ሎን ሪስኬጁል እየተደረገላቸው ወዘተ የሚሰሩ እንደ ግል ድርጅት ነን ብለው የሚንቀሳቀሱ ነገር ግን ይሄ ሁሉ መንግስታዊ እገዛና ድርጎ የሚደረግላቸው እንትኖች ናቸው። ፕራይቬት ሴክተሩ ግን አሁን አንድ ግለሰብ ቤት ልስራ ወይም ቤት ልግዛ ብሎ ቢሄድ አሁን ለምሳሌ በጨረታ አንዳንድ ፕሎት እያደረጉ በዚህ በኩል እንትን አለ ምናምን ብለው የሚሉት የግለሰብ ነው እና እዛ ላይ የሚያቀርቡት መሬት ጥቂት ነው መሬቱ ጥቂት ነው። ፖሲብል ሶሉሽንስ ኢንክሉድ ኢንክሪዚንግ ሰፕላይ ትሩ ሞቢላይዚንግ ሰርፕለስ ላንድ ኦውንድ ባይ ገቨርንመንት ኢንቲቲስ ሪሊዚንግ ላንድ ትሩ ፐብሊክ ቴንደር ኤንድ ኢንሹሪንግ ኦፕን ኤንድ ትራንስፓረንት ፕሮሰስ ማለት አቅልሉት ነው ግልጽ አድርጋችሁ ስሩት። ማለት በመንግስት የተያዙ መሬቶች ካለ ልቀቋቸው፣ ጨረታውን ግልጽ እና ምናምን አድርጉት። እነሱም ይሏቸዋል ነው ይሄን ሁሉ ነገር እነሱም ይላሉ። Other approach may involve streamlining development permitting process and procedures and adapting functional urban regulations. On the demand side, government can start with introducing measures that help the market to accurately price land. ማለት ገበያው በትክክል መሬትን እንዲህ መተመን የሚችልበትን መንገድ ማዘጋጀት፣ help financial institutions to assess the value of the proposed collateral and take risk. ባንኮች በመያዣነት የሚቀርበውን ንብረት ምን ያህል ሪስክ አለው ብለው ሪስኩን በትክክል ኢቫሉዌት ማድረግ እንዲችሉ ማበረታታት፣ ማሰልጠን and to help borrowers to make educated decisions. ተበዳሪዎችም ደግሞ የተማረ ወይንም ደግሞ በበቂ መረጃ ላይ የተመሰረተ የብድር ውሳኔ እንዲያደርጉና ብድር ሲወስዱ እንደዛ እንዲያደርጉ ነው። እነዚህ እኔ ችግሩ ጋር ከስሩ አይገቡም እና ችግሩን አይፈቱትም። እንዳልኳችሁ የችግሩ ስርን የሚመስለኝ እንዳልኳችሁ እንደ ሀገር የባህል ማለት የአስተሳሰብ መሰረታዊ እንዴት ልበላችሁ እሴቶች መፍጠር አለብን። የሌሉን እሴቶች አሉ። የዘመናዊ ኢኮኖሚ እሴት የለንም። የዘመናዊ ኢኮኖሚ እሴት ማለት ምን ማለት ነው? ሀብታም የሚጠላበት ሳይሆን ኦፍኮርስ የትም ሀገር ሀብታም ይጠላል፣ ቢሊዮነር ምናምን ይባላል። ነገር ግን ሌጋሊ መጠላት የለበትም። ገብቷቸዋል። በህግ ደረጃ ሀብታም የሚጠላ ከሆነ ምሁር የሚጠላ ከሆነ ተጽዕኖ ፈጣሪ አሁን ለምሳሌ ኢሊት የሚባለውን የህብረተሰብ ክፍል
ጠልተ ነው አይዘለቅም ነው። እንዴት ልበላችሁ ማለት እንትና ማን ነው ስሙ? ማን ነው የሲንጋፖሩ ሊኳኒዮ ሲጠየቅ እንደዚህ ይላል፣ እኔ ምን ሆነው እንደሆነ አላውቅም ይላል። የራሱን ሀገር ሰዎች ነው በጣም በቃ ጥላቻ የሞላቸው ናቸው ይላል። እንዲያውም ቆይ ፈልጌ ላሳያችሁ። እንትን ቪዲዮን አገኘሁት፣ ግን እዛ ውስጥ ማለት የትኛው ሚኒት ላይ የቱ ጋር እንዳለ እሱን ፈልጎ ማግኘት አስቸጋሪ የሆነ ኤኒዌይ፣ ብቻ ሀሳቡ ምንድን ነው? መሬት በቀላሉ ይገኝ፣ ብድር ማግኘት ይቻል፣ ነገሮች ይመቻቹ ነው። ግን ያንን እንዴት አድርገህ ታስተረጉመዋለህ? እንዴት አድርገህ ወደ ተግባር ትለውጠዋለህ? ከባድ ነው። ምክንያቱም ስንጀምር ራሱ ማለት ነው በፍትህ ሂሳብ ማህበራዊ ፍትህ የሚባለው ሂሳብ አሁን መጥፎነቱ ምንድን ነው? የሆነ ጨቋኝ ቡድን አለ፣ የሆነ ተጨቋኝ ቡድን አለ ምናምን በሚል ነው። ስለዚህ ተጨቋኙን ጨቁነው ይቅርታ ጨቋኙን ጨቁኖ ተጨቋኝ የሚባለውን ሰው ማፍታታትና የተሻለ እድል መስጠት ነው አስተሳሰብ በሀገር ደረጃ የሚንጸባረቅ የሚመስለው። ግን ጨቋኝ ተብሎ የሚጨቆነው የህብረተሰብ ክፍል እውነትም ስለ ጨቆን አይደለም። ጨቋኝ የሚባለው ስለሚሰራ ስኬታማ ስለሚሆን ውጤታማ ስለሚሆን የተሻለ አሰራር ስላለው ነው። እሱን ዲስከሬጅ ለማድረግ በሚል እሳቤ የተዋቀረ ሀገር ነው ያለን ነው ህገ መንግስታዊ አስተሳሰባችን። እሱን ዲስከሬጅ ማድረግ ነው የጨቋኝ የሚባለው። ስለዚህ አሁን እዚህ ጋር የሚሉት ምክረ ሀሳቦች አሪፍ ናቸው፣ ትክክል ናቸው። ግን እንዴት አድርገህ ነው በሀገር ደረጃ አስተሳሰብ ሳትለውጥ፣ በሀገር ደረጃ ህገ መንግስት ሳትለውጥ፣ የሊዝ ህጉንም ሳትለውጥ፣ ስለዚህ መንግስት ገብቶ ክሬዲት ዊንዶ ምናምን ብሎ ለተጎዳ ህብረተሰብ ክፍል ብድሩን ወደዚህ ያደርገው ልማቱ በዚህ በኩል ምናምን የሚለውን ትተው ገበያ በል ለማለት እኔ በጣም ከባድ ነው የሚመስለኝ። ግን እውነታች እንዴት ልበላችሁ፣ ችግሩን ተረድተውታል። መፍትሄው ግን ችግሩን ይሄ ጫፉን በመቁረጥ የሚመጣ አይመስለኝም ነው ለእኔ። ን ሲቀጥሉ እንግዲህ ሴግመንቲንግ ደ ማርኬት የሚቀጥል ያመጡት መፍትሄ ነው። ዴር ኢዝ ኖ ዋን ሳይዝ ፊትስ ኦል ሶሉሽን ፎር አፎርደብል ሃውሲንግ ቻሌንጅ ነው። ይሄ ማለት የሰዎችን የመግዛት አቅም ያገናዘበ በተለይ በሀገር አሁን አቅምን ያገናዘበ የሚለው ራሱ ብዙ ሊያስወራ የሚችል ነው። የመግዛትን አቅም ያገናዘበ ቤት በማቅረብ ሂደት ውስጥ ለሁሉም አይነት ሰዎች መፍትሄ ሊሆን የሚችል የቤት አሰራር የለም ነው። ዋን ሳይዝ ፊትስ ኦል ማለት ለአንዱ ብላችሁ የሰራችሁት ለሁሉም አይነት የህብረተሰብ ክፍል ያገለግላል ማለት አይደለም። ምክንያቱም የሰው አቅም ራሱ የት ነው ሀብታም የሚባለውም ሰው ዛሬ አሁን ኢትዮጵያ ውስጥ 100 ቢሊዮን ብር ያለው ሰው ይኖራል። አይዶ ነው ባለ ሀብት ሊኖር ይችላል። 100 ቢሊዮን ብር ያለው ሰው በ1 ሚሊዮን ብር ይህን ያለ ግብዳ ቪላ ብትሰጡት ደስ ብሎ ነው የሚወስድ። ማለት ስዊሚንግ ፑል ያለው ምናምን ግቢው 2000 ካሬ ሜትር የሆነ ፈረስ የሚያስጋለብ ምን የሚል ያለ ማንሽን ምናምን ያለበት ቤት በመንግስት ሰብሲዲ በ1 ሚሊዮን ብር ብትሸጡት እሺ ብሎ ነው የሚወስደውና አቅምን ያገናዘበ ምንድን ነው? አቅምን ያገናዘበ ራሱ በጣም እንትን ነው። አፎርደብል ምንድን ነው? what does affordable mean is a very tricky concept እና ያም በመሆኑ ለሁሉም የሚሰራ አንድ አይነት አሰራር የለም። እንግዲህ ምን ማለት ነው? government intervention should start with segmenting the housing market into sub-markets based on household incomes. The finding on IHDP indicate one single person cannot reach all the country's various household incomes levels. The government should focus its scarce public resource on removing policy, legislative, and regulatory constraints for the private sector to deliver housing and on providing different packages to support different income groups. ከሞላ ጎደል እኔ እንግዲህ መጀመሪያ ላይ ባለፈው ስንተኛው ቪዲዮ ላይ እንዳልኩት አላስታውስም፣ ግን ያሰብኩት ምንድን ነው ይክፈተውና መንግስት ይክፈተውና የግሉ ሴክተር አድሬስ ያድርግና የግሉ ሴክተር ሰርቶ ተንቀሳቅሶ ቤት አቅርቦ ምናምን ከጨረሰ በኋላ ኪሱን አይቶ ማለት መንግስት አሁን ለምሳሌ በድፍረት ዝም ብሎ ብር ይታተማል ምናምን ብሎ ከሚል ኪሱን ነው መጀመሪያ ሀብት ይፍጠርና ኪስ ውስጥ ገንዘብ ይፍጠር።
አትሊስት ለሚበደረው ብድር ወይም ፋይናንስ ለሚያደርግበት ነገር አሁን ለምሳሌ መንግስት እንበልና በአመት 1 ትሪሊየን ብር ገቢ ቢኖረው 1 ትሪሊየን ብር ገቢ ቢኖረው ከዚህ 1 ትሪሊየን ላይ 100 ቢሊዮን ወስጄ በየአመቱ የሆነ ሃውሲንግ ሰብሲዳይዝ አደርጋለሁ ቢል ይሄንን ማረጋገጥ ከቻለ በኋላ እዚህ ጋር መምጣት አለበት። ገብቷቸዋል። አቅሙን አይቶ ነው የምላችሁ። አቅሙን አይቶ ማለት ኪሱን አይቶ በሀገሪቱ ውስጥ ያለው እንቅስቃሴ በገበያ ተመርቶ በአመት የሚያመጣለት ሌትሰይ 1 ትሪሊየን ሬቨኒው አለኝ። ከዚህ 1 ትሪሊየን ላይ ነው ለዚህ አድርጌ 100 ቢሊዮኑን ግን ነው የሰዎችን አቅም ላገናዘበ ለዝቅተኛው የህብረተሰብ ክፍል ለሚሰሩ ቤቶች ድጎማ አደርግበታለሁ ብሎ ይዞ ይመጣል ማለት ነው። ስለዚህ ለምሳሌ 10 ሺህ ብር ነው 10 ሺህ ብር የሚሸጠውን ወይም በ10 ሺህ ብር በየወሩ ሊከፈልለት የሚገባውን ቤት እኔ እንደው 2 ሺውን ላንሳለና አንተ 8 ሺህ በወር መክፈል የምትችል ከሆነ ይሄንን ቤት ማግኘት የምትችልበትን ሁኔታ አመቻቻለሁ ብሎ እንዲል ማለት ነው። ማለት እነሱ የሚሉት እንግዲህ ይሄንን ላይክ ነው እና እኔ ልል የፈለግኩት የነበረው ምን ነበረ እኔ ያሰብኩት ማለት ነው። መጀመሪያ ላይ ያሰብኩት ገበያው ይስራ፣ ገበያው ሰርቶ በገበያው ተወዳድረው ገዝተው ቤት ባለቤት መሆን ያልቻሉ ሰዎች ለምሳሌ አሁን አንዳንድ ሰው 8 ሺህ ብር ነው በወር መክፈል የሚችለው። በ8 ሺህ ብር ግን ሊቀርብ የሚችል ቤት የለም በወር ክፍያ ነው የምላችሁ። ስለዚህ በ10 ሺህ ብር ነው የሚቀርበው ካለ መንግስት ገቢውን ያይና ኦኬ እኔ 2 ሺህ ብር 8 ሺህ ብር መክፈል ለሚችሉት ሰዎች 2 ሺህ ብሯን መደጎም እችላለሁ ከፍልላቸዋለሁ ብሎ እንዲል ማድረግ ማለት ነው። እኔ እንደዛ ነበር ያሰብኩት። አሁን እንግዲህ የሚሉትን ስናየው ምንድነው የሚሉት ገቨርንመንት ኢንተርቬንሽን ሹድ ስታርት ፍሮም ሴግመንቲንግ ሃውሲንግ ማርኬት ኢንቱ ሰብ ማርኬትስ ቤዝድ ኦን ሃውስሆልድ ኢንካም። ስለዚህ ማለት የቤት ገበያውን በሰዎች በገቢያቸው መሰረት ይከፋፍለው ነው። እሺ ፋይንዲንግ ኦን HDP። ስለዚህ አሁን ለምሳሌ በወር እንዳልኳቸው አሁን 39 ሺህ የሚያገኝ አለ። ስለዚህ ዝም ብለን ብናረገው ከ39 ሺህ እስከ 30 ሺህ፣ ከ30 ሺህ እስከ 21 ሺህ፣ ከ20 ሺህ እስከ 10 ሺህ እስከ 20 ሺህ፣ ከ0 እስከ 10 ሺህ ላይ ነው ከዜሮ ኢንክሪመንታል እናርገው ከ0 እስከ 10 ሺህ፣ ከ11 ሺህ እስከ 20 ሺህ፣ ከ21 ሺህ እስከ 30 ሺህ፣ ከ31 ሺህ እስከ 39 ሺህ ይበልና እነዚህ ሰዎች አሁን እንትናቸው ገቢያቸው እንደዚህ ነው ብለን እንበል። እነዚህ ሰዎች ይሄኛው በወር 3000 መክፈል ይችላል ብለን እናስብ። ይሄኛው በወር 6000 መክፈል ይችላል፣ ይሄኛው በወር 9000፣ ይሄኛው በወር 12000 ማለት ነው። ቤት ግን ገበያው ማቅረብ የሚችለው ምናልባት 12000 እና 9000 ለሚከፍሉት ሊሆን ይችላል በወር 12000 እና 9000 ለሚያቀርቡት መክፈልና ያን ብቻ ሳይሆን ደግሞ ዳውን ፔመንትም ምናልባት መክፈል ለሚችሉ የሆነ ዳውን ፔመንት መክፈል ለሚችሉ ብቻ ደሞዛቸው እንደዚህ ላሉ ሰዎች ነው ገበያው ማቅረብ የሚችለው። ለነዚህ ግን ገበያው ማቅረብ አይችልም ነው። ስለዚህ አሁን መንግስት ለነዚህ ሰዎች ሰፕላይ ማድረግ ይችላል አሁን እነዚህ ምክንያቱም ስለዚህ ሚኒመሙ ስንት ይሆናል? 9000። ይሄን ሰውዬ ቤት ባለቤት ለማድረግ በየወሩ 6000 ልትደጉሙት ይገባል ማለት ነው። አትችሉም፣ ይከብዳቸዋል ይመስለኛል። ይሄኛውን ግን ምናልባት 3,000 ብር ልደጉመው። ስለዚህ ከ11,000 እስከ 20,000 የሚያገኙትን ሰዎች በየወሩ 3,000 ብር ብደጉማቸው እችላለሁ ብሎ ሊያስብ ይችላል ማለት ነው። ስለዚህ ይሄንን ገበያው ይሰራል፣ ይሄኛውን እግዚአብሔር ነው ጥሉታል። መንግስት ግን እንደዛ ማሰብ አይችልም። ይገርማችሁ። አሁን እኮ የኛ ሀገር መንግስቱ ይሄኛውን አያስበው። እንዴት ልበላችሁ? ኪሱን አገናዝበው አይደለም የሚሰራው፣ እኔ እንደሚመስለኝ ነው። ስለዚህ መንግስት አሁን መደጎም ቢፈልግ ራሱ ዝቅተኛውን በጣም ዝቅተኛውን ሰው ዝም ሊለው ነው ማለት ነው። ወይንም ከዚህ አንድ ሰው ይደጉማል፣ ይቅርታ ከዚህ አንድ ሰው ይደጉማል፣ እዚህ ጋር ለምሳሌ እንዴት ልበላችሁ ያከፋፍለዋል ገንዘቡን ማለት ነው። ምናልባት በጣም ምናምን እያደረገ ከዚህ አንድ ሰው ይደጉምና
እዚህ ጋር ሁለት ሰው የሚደጉምበትን ብር እዚህ ጋር አንድ ሰው ይደጉምበታል። ምክንያቱም ይህንን እዚህ ጋር ያለውን ሰውዬ ለመደጎም 6,000 ነው በወር መስጠት ያለባችሁ። በዚህ 6,000 ግን ሁለት ሰው ልትደጉሙ ትችሉ ነበር። ምክንያቱም እነሱ 6,000 ይዘው ስለሚመጡ 18,000 ይሆናል፣ 9,000 ስለሚመጣ ማለት ነው። እና እንደዛ ያርገው ነው ሴግመንት ያርገውና as the findings of the HDP indicate, one single program cannot reach all countries' various household income levels. One single program cannot reach all countries' various household. ምክንያቱም አንድ ወጥ የሆነ ፕሮግራም ሁሉንም የገቢ ደረጃ አይነካም ነው ማለት። ምክንያቱም አንዳንዱ 10,000 ነው የሚያገኘው፣ አንዳንዱ 20,000 ነው የሚያገኘው፣ አንዳንዱ 30,000 ነው፣ አንዳንዱ 39,000 ነው። ስለዚህ አንድ አይነት ስኪም ልታረግለት አትችልም። በኢንካም መሰረቱ እንትን በለውና እንደዚህ አይነት ነገር ሂድ ነው። This government should focus on its scarce public resources on removing policy. This government should focus its scarce public resources on removing policy, legislative and regulatory constraints for private sector to deliver housing. ስለዚህ ምን ላይ ማተኮር አለበት? የፖሊሲ የህግና የአሰራር የደንብ እንትኖቹን ማንሳት። ለምን ፕራይቬት ሴክተሩ ዴሊቨር on providing different packages of support to different income like ነው። አጻጻፉ ተውት። ግን እኔ አሁን ያልኳችሁ እኔ እዚህ ጋር ያስቀመጥኩትን መጀመሪያ ገበያውን ልቀቀውና ገበያው ይስራ። ገበያው ሰርቶ ለየትኛዎቹን ቤት የሰጠው ብለህ ታያለህ ማለት። አሁን ካዳስተሩ ምናምን የሚያስፈልገ ለዚህ ነው። አንደኛ መልክ ነው ሲጀምር ገበያውን ልቅቅ አድርገህ መልቀቅ አለብህ። ለቀቀው፣ ሰራ፣ እንዴት ልበላችሁ ፕሮሰስ ነው እና ሰርቶ ካዳስተር አስቀምጣችሁ አሰሳርጋችሁ ከዛ በኋላ ከዛ በሚፈጠር ገቢ ገቢ ከያዛችሁ በኋላ ስርዓት ያለው ምክንያቱም ለሁሉም ቤት ላድርስ። አሁን የኢህአዴግ ችግሩ ምንድነው? ሁሉንም ጠራርጌ ልፍታው ነው። አትፈታው ምንትን ነው ገንዘብ በክላሻይ ተቀመጥ ተነስ ምናምን ብላ አታስቀምጠው፣ አታስነሳው። ኢኮኖሚ እንደሱ አይደለም። በዲሽቃ ምናምን በለው ተራራው ምናምን ብላ የሚመታ ነገር አይደለም። እንደዛ ነው የሚያስበው የሚመስለው መንግስታችን ማለት ነው። እና ሌቴት ማርኬቱ ኦፕሬት ያድርግ። ማርኬቱ ኦፕሬት ካደረገ በኋላ ታይና የትኛው የህብረተሰብ ክፍል ነው ማግኘት ያልቻለው። ስለዚህ ኦኬ እኔ ደግሞ ስንት ብር አለኝ ሲባል መንግስት እንግዲህ ካዝና ውስጥ ሴቭ አያደርግም። በጀቱን ነው የሚያ ምን ያህል ሬቨኒው ሬዝ ማድረግ እችላለሁ። አሁን ዝም ብለህ እንትናን እያልክ ምንድነው ባንኮቹን አትዘዛቸው፣ አትንካቸው። የራስህን ኪስና ኢኮኖሚው ገበያውን አሰርተው ገበያው ኦፕሬት ካደረገ በኋላ ኪስ ውስጥ ያለውን ገንዘብ ታይና አይ ቲንክ እኔ ከሬቨኒው $100 ቢሊዮን ሃውሲንግ ሰፖርት ላደርግ እችላለሁ፣ 100 ቢሊዮን ብር በአመት ብለህ በየአመቱ አስቡት። ደግሞ በጣም ብዙ ነው ማለት ብዙ ነው። አሁን ለምሳሌ 100 ቢሊዮን ብቻ ሀሳቡ እንደዛ ነው። እና የቱ ጋር ማገዝ እንደምትፈልግ አውቀ ገብተህ አግዝ እንጂ ሁሉንም ላግዝ ብለህ በደፈናው ዝም ብለህ ቤት ሰርተ ከዛ በኋላ ማለት የሰው ኪስ እኔ እንዴት እንደሆነ አይገርማችሁም? አሁን ለምሳሌ ኮንዶሚኒየም ሲገነባ ሰው ኬት ብር ያመጣል ብሎ አስቦ ነው። አያውቀውም እኮ ነው ሰው ማለት ዴታ ማናበብ የለም። ለምሳሌ ኢትዮጵያ ውስጥ ሰው ገቢ እንዴት ነው የሚያገኘው? ወይ ከውጭ ይላክለታል አይደለ? ወይ ይሰራል፣ ተቀጥሮ ይሰራል፣ ወይ ይነግዳል። ገብቷቸዋል? ወይ የሆነ ነገር ምናምን። ፈንዳሜንታሊ 3 ምንጮቹ እነዚህ ናቸው። በውርስ ላይ ያገኝ ይችላል፣
ሎተሪ ሊወጣለት ምናምን ይችላል። እነዛ ግን በጣም ሬር የሆኑ ኢንሲደንቶች ናቸው። ስለዚህ ሶስቱ ናቸው። ስለዚህ በአቨሬጅ ሬሚታንስ ስንት ይደርሰዋል ብለህ እና ምን ያህል ማርኬት ሊኖረኝ ይችላል? አሁን እንደዚህ የሀገር እንትን ዲማንዱን አይተህ ሆነ ገብቷቸዋል። እንደዛ አድርጎ እንዳልሰራ ያስታውቃል። እና ምክር ሀሳቡ ጥሩ ነው፣ ግን እንዳልኳችሁ በጣም እንደዚህ የተተበተበ ቱባ ላይ መታችሁ ገመድ የሚፈታው አንድ በአንድ ነው ብላችሁ እንደማለት ነው። አዎ አንድ በአንድ ነው፣ ግን ይሄኛው ገመድ ቤት በኩል ዞሮ እንዴት አድርጎ ወደዛ ገባ ምናምን ብላችሁ ለማለት በጣም አስቸጋሪ። ምክንያቱም እንደዚህ ተብትቦታል ነው መንግስት እኮ ነው በአም ማለት መረዳት ከሚቻለው በላይ ተብትቦታል። there is a need for a nuanced and pragmatic view of affordability and range of housing opportunities። ስለዚህ ማለት እንትን ያለ ማለት ነው ኒዋንስድ ኢን ሳይንስ ዝም ብሎ ግርድፍ ያልሆነ ማለት ነው። ኢላማውን ያልሳተ በቅድ ላይ ነው በደንብ የታቀደ ተግባራዊ የሆነ አፎርዳቢሊቲ ኤንድ ሬንጅ ኦፍ ሃውሲንግ ኦፖርቹኒቲስ እና አቅምን ያገናዘበ ቤት ማለት ምን ማለት ነው? ሬንጅ ውስጥ ደግሞ ኬት ስኬት ነው የሚለውን ነገር ላይክ ነው። ካዳስተር የለውም ነው ካዳስተር እና የህዝቡም የኢንካም አቅም ባጭሩ ምንድን ነው ፕሪዲክት አርግ ነው የኢትዮጵያ እንትን ፕሪዲክሽን ስራ የቤት ገበያ ፕሪዲክሽን ስራ ነው። የቤት ገበያ የመሬት ገበያ ፕሪዲክሽን እንዴት አድርገ ነው የምትሰራው? አቅርቦት ምን ያህል መፍጠር ይቻላል፣ ካፒታል ሰው ደግሞ ምን ያህል ዲማንድ መፍጠር ይችላል የሚለውን ነገር አገናዝበ። ግን መንግስቱ እንደዛ ነው ወይም የሚንቀሳቀሰው እኔ አይመስለኝም። ፓርቲ ነው የዘመቻ ስራ ነው የሚሰራው ነው እንትን ፕሪዲክሽን አናሊሲስ ምናምን ያመዋል። The conventional assumption that all households can afford to pay 30% of income for housing is not grounded like ነው ይኸውላችሁ ነው። እና ይሄን ሁሉ ኮንዶሚኒየም ሲሰራ እሳቤው መደበኛው አንድ ኢትዮጵያዊ ቤተሰብ ለቤቱ የሚያስፈልገውን 30% ክፍያ ቅድመ ክፍያ መክፈል ይችላል ብሎ አስቦ ነው። በዚህ አሰምሽን ነው እዚህ ሁሉ ልማት ውስጥ የገባው። As shown in household surveys, the poorer a household, the larger the share of other priority expenditures becomes. Food and transportation, primary for commuting to jobs, is one example of this. Most households like ነው ጥናቶች ተደርገው እንደታዩት አብዛኛውን ሰው ወጪውን የሚይዝበት ምግብ እና ትራንስፖርቴሽን ነው። ማለት እንዳልኳችሁ ገቢ በሶስት ተከፍሎ ትራንስፖርት ወደዚህ ይሄ ላይክ ነው ፉድ ምናምን እዚህ ጋር ይሄ ነው ሃውሲንግ ነው። የኢትዮጵያ ግን ሁለት ነው ገቢው የሚያገኛት ገቢ የሚበላት ምግብ ምንም ትሆን ምን ምግብ እና ትራንስፖርት ነች ነው። ለቤት መቆጠብ የሚባል ነገር እንትን አይደለም ነው። አብዛኛዎቹ ቤት ነው ፉድ ኤንድ ትራንስፖርቴሽን ላይ ነው አስሾሪንግ ላይ ማለት እንትኑ ድህነቱ በጨመረ ቁጥር ገቢው ከምግብ እና ከትራንስፖርቴሽን አይበልጥም። ሞስት ሃውስሆልድ ስፔንድ ዌል ቢሎው 30% ኦፍ ዜር ኢንካም ኦን አኮሞዴሽን። አብዛኛዎቹ ሰዎች ከገቢያቸው አኮሞዴሽን ከ30% በታች ነው ተከራይተውም ሲኖሩ የሚኖሩት ነው። It is therefore important for the market to provide a range of housing options so that as household income increases, poorer thresholds may improve their living conditions by upgrading to a preferential living arrangement. Targeted support should be designed to help households climb up the housing ladder while allowing households to choose housing and the bundle of services a neighborhood provides based on their preferences. ቅንጡ መፍትሄ ነው ለእኔ እውነት ለመናገር። ምክንያቱም እኔ እንጃ ወይ እንግዲህ መፍትሄ ሊሆን ይችላል። እኔ የኢትዮጵያ ማህበረሰብ ተሳስቼ ሊሆን ይችላል። መረጃ ላይክ ነው ላይክ መረጃው አለ እንዴት አድርጎ
መረጃው አለ ማለት ስታቲስቲክሱ ዴታው አለ ማየት ይቻላል። ግን ምን መሰላችሁ አሁን ይታያችሁ እንግዲህ ኢትዮጵያ ውስጥ እኔ እንዴት በምን እሳቤ እንደሚሰራ አላውቅም። ከኢንካም ታክስ የሚመጣ ታክስ 7% ነው። ገብቷችኋል? 7% ነው። ዊች ሚንስ 5.2 ሚሊዮን ሰራተኛ ግብር ተቆርጦበት የሚመጣው 7% ነው። በጣም ዝቅተኛ ነው። ካልተሳሳት በግል ንግድ ፍቃድ ያወጡ ሰዎች 60% ምናምን የሚሆኑት ከስር ያለው ብለው ነው ሪፖርት የሚያደርጉት ምናምን የሚባለውን ቁጥር ስትሰሙት እኔ በነዚህ በጥቂት ሰዎች ሀብትና ስኬት ተታለናል። ገብቷችኋል? ማለት የኢትዮጵያ ድህነት ጥልቀቱ ዲፕ። ሰው ገንዘብ እያገኘ አይደለም። ከኑሮ ውድነቱ ከሚታዩት ነገሮች አንጻር ማለት የሆነ ቦታ ስትሄዱ ሞልቶ ልታዩ ትችላላችሁ። አሁን ምንድን ነው ሰው የሚለው ስንት ስጋ ቤት አለ አሁን አዲስ አበባ ውስጥ? ገብቷችኋል? 20-30 በተለይ ፌመስ ምናምን የሆኑ 20-30 ምናምን እዛ 20-30 ምናምን እሑድ ስትሄዱ ሞልቶ ሊሆን ይችላል። የሆነ ቦታ ስትሄዱ እንደዚህ ሞልቶ ሊሆን ይችላል። በአብዛኛው እኔ ራሱ ነው ራሱ የሚበላው እኔ ያጠራጥረኛል። ይታያችሁ እንግዲህ አንድ ገልጠብ ስለመብላት ስጋ ቤት ገብታችሁ እኔ ካልተሳሳት 1200 1500 አንድ ክትፎ ለመብላት 1200 1300 ምናምን ነው የሚበላው እና የሆነ እሑድ ምናምን ስትሄዱ ልታዩ ትችላላችሁ። ወይ እንደዚህ በጣም የሚታወቁ ቤቶች ላይ እንደዚህ አይነት ነገሮች ሊታዩ ይችላሉ። እነዚህ ሰዎች ግን 5 ሚሊዮን ምናምን ከሚሆነው የአዲስ አበባ ሕዝብ ስንት ፐርሰንት ናቸው? የአዲስ አበባ ሕዝብ እኮ የአዲስ አበባ ሕዝብ ይሁን ከገጠር መጥተውን ባናቅም ፋውንቴን ብርቅ ሆነበት። እኔ በእውነት በሰው ለማሾፍ አይደለም፣ ግን የሆነ አደባባይ ያለን የማልፍበት ቦታ ላይ አንድ ቦታ ላይ አደባባይ ኖርማል አደባባይ ነው የምላችሁ ከሚስቱ ጋር ልጁ ጋር ቆሞ በሴልፊ ፎቶ እና ዲዛይር አቁመው እኔ ጥያቄ ይህን መኪና እንዴት ገዛው ሰውዬ? አደባባይ ኖርማል አደባባይ ላይ ሰው ፎቶግራፍ ሴልፊ ይነሳል ልጁን ምናምን እሑድ ቀን እና ይሄ ዲዛይን ራሱ እንዴት ነው የመጣው? እንዴትስ ነው ሰርቪስ የሚያደርገው? ምን ልላችሁ ነው? አሁን ለምሳሌ ልጆቹን ዲዛይር ያለው ሰው ኤክስፔክት የምታደርጉት ስንት ነው? እኔ እንጃ። አሁን ለምሳሌ ላይክ ነው ፕራይስ ኦፍ ዲዛይር ላይክ ነው አዲስ አበባ ውስጥ ፕራይስ ኦፍ ላይክ ነው እንግዲህ አዲስ አበባ ውስጥ 2.6 ምናምን ሚሊዮን ብር የሚሸጥ መኪና ነው። ይሄን ዝም ብላችሁ በ60 ብታካፍሉት በወር ስንት ብር እንደሚመጣ ነው የምላችሁ። በ60 ማለቴ 12 በ5 ዓመት በ10 ዓመት ብታደረጉት ስንት ነው? 120 2.7 ሚሊዮን አለ 2,700,000 በ120 ብታካፍሉት በ10 ዓመት ተበደረው ብለን አስበን ነው የምላችሁ። በ10 ዓመት ሊከፍል ምክንያቱም በ10 ዓመት መኪናው ቫልዩ እየቀነሰ ምናምን ስለሚሄድ ከዛ በላይ አይሰጡትም። 22,500 ብር በወር ለዲዛይሩ መክፈል ይችላል ማለት ነው። በ22,500 ብር መክፈል የሚችል ከሆነ ሚዝናና ላይክ ነው ልጁን አሁን በወር አንዴ ወስዶ ጥሩ መዝናኛ ምናምን ማዝናናት ሀሳቤ ከገባችሁ ማለት ነው አይደለም። ይህንን አፎርድ ማድረግ የሚችል ሰው ከሆነ ዲዛይሩን ላይክ ነው ይዞ ቆሞ ኖርማል የህዝብ አደባባይ በእሑድ ቀን እንደ ጥሩ ቦታ ሰልፊ አይነሳም።
እና ሰው አቅም የለውም ነው የምላችሁ፣ የመኖር አቅም የለውም እና የመኖር አቅም ስለሌለው እንትን ማርኬቱን እንስራው ምናምን ምናምን ብንለው እኔ ነገርኳችሁ እኮ ጥቂት ሰዎች እኔ ይመስለኛል አሁን አዲስ አበባ ውስጥ በጣም ጥቂት ላይክ ነው ከ5 ሚሊዮኑ ምናልባት 1 ሚሊዮኑ ከነ ቤተሰቡ ላይክ ነው ምናምን ብሎ የሆነ መኖር የሚችል ይመስላል። የተረፈው ሰው ግን የቤት ማርኬት ውስጥ መግባት ይችላል ወይ? ምክንያት እኔ የሚችል አይመስለኝም ነው። የቤት ማርኬት ውስጥ ልታስገባው ትችላለህ ወይ? አሁን እንትን ቢሰራ የሆነ ሰርቬ ቢሰራ የቤት ማርኬት ውስጥ ራሳቸውም እንደሚሉት እኮ ነው ከትራንስፖርትና አብዛኛው ላይክ ነው ፑረር እንዲያውም ብለው ነው የዘጉት። ድሃ የሆነው አይደለም ዝቅ ባለ ቁጥር ገቢው ዝቅ ባለ ቁጥር ከየቱ ጋር ነው ዝቅ ባለ ቁጥር ማለት እንግዲህ አሁን ለምሳሌ የአዲስ አበባ ከፍተኛው ገቢ የገቢውን እንትኑን ባሮሜትሩ እንደዚህ ብታረጉትና ከፍተኛ ይሄ ዝቅተኛ ምናምን እየወረድክ በሄድክ ቁጥር ማለት ነው ከየቱ ጀምረህ ነው ግን ተኳስችን ከየቱ ጀምረህ ትራንስፖርት ኤክስፔንሲቭ ነው። ራይድ ልጥራ ብትሉ አናላችሁን ነው ያዞረው ብሩ ከሰው ደሞዝ ጋር የራይድ ዋጋ ገብታችኋል። የራይድ ዋጋ ምናምን ምናምንና እኔ እንዴት እንደሚያሰሉት አላውቅም። እንዳልኳችሁ አዚፍ ማለት አሁን እነሱም ያኛውን ይወቅሱታል። 30% እያንዳንዱ አዲስ አበባ 30%ን ዳውን ፔመንት ወይም ቅድመ ክፍያ መክፈል ይችላል በሚል እሳቤ ነው የኮንዶሚኒየም ግንባታ የተጀመረው ይላቸዋል። እነሱም ግን ከነሱ የተሻለ ከዛኛው ትንሽ አድቫንስ እናድርገው ብለው ነው እንጂ ሰው እኮ እኔ ነው ምናችሁ ገቢ አለው ወይ አቅም አለው ወይ እንትን ፎርማል ኢኮኖሚ ውስጥ አለ ወይ ታክስ የሚደረግ ግብር የሚከፍል ምናምን የሚል አካውንቱ እንዴት ነው የሚንቀሳቀሰው ምናምን እኔ አይመስለኝም ነው እኮ የምልህ። እና እንዴት አድርገው እንትናቸው እኔ ለምን እንደዚህ ብላይንድድ እንደሚሆን እነሱም ነው ገብቷቸዋል። ኖ ይሄ ሀገር ታስሯል፣ ውስጡ ታስሯል። ሰው ከራዳር በታች ነው የሚኖረው። አብዛኛው ሰው ከራዳር እይታ ውጭ ማለት ምን ማለት ነው? ፎር ላክ ኦፍ ቤተር ተርም ነው። ከራዳር ይሄን ያህል ገቢ አለው፣ ይሄን ያህል ሴቪንግ አለው፣ እንትኑ ይሄ ነው ምናምን ብላችሁ እንትን ክላሲፋይ ለማድረግ ራሱ በሚያስቸግር መልኩ ነው ያለው። እኔ በእውነት እውነቴን ነው። እንዴት ነው የሚኖረው ሰው? እግዚአብሔር በእውነት እውነቴን ነው ብላችሁ ምናልባት 1 ሚሊዮኑ ሰው እንዳልኳችሁ ከአምስቱ አንድ ሰው ማለት ነው እንግዲህ አዲስ አበባ 5 ሚሊዮን ነው ብለን ካሰብን የሆነ የሚኖርበት ነገር ከውጭ በሚመጣ እርዳታ ምናምን ሊኖር ይችላል። ግን ሌላው ሰው እኔ እና ፎርማላይዝ ማድረግ አይቀድምም ወይ ማለት የሚል እምነት ነው ያለኝ። ተንዛዛውበት እና ታርጌት አድርጎ ሰፖርት ያርግ ነው። ግን ታርጌት ለማድረግ ራሱ እንዴት አድርገህ ነው ታርጌት የምታደርገው? ታርጌት ላርግ ካልክ እኮ ሪያሊቲውን ራሱ መንግስት ፌስ ማድረግ እያቃተው አይመስላችሁ? አሁን ድርቅ እንዴት ብላችሁ አይ 30% እንትን ማድረግ ይችላል 30% ፋይናንስ ማድረግ ይችላል። አይ ዶንት ቲንክ ሶ ማለት እንደ እንትን ነው እንጂ እንደምንድን ነው የሚባለው? እንደ ድሮ ዲቪሲ ይመጣለት ሰው ማለት በአብዛኛው ሰው ሲሞላ ዝም ብሎ እንትኑ ሪኳየርመንቱን ሞላለሁ ብሎ አይደለም። ከዛ በቃ ብዙ ሰው ያስጨንቃል ምናምን ቤተሰብ ዕቃ ያሸጣል ምናምን አይደለም። እና ሰው ኮንዶሚኒየም ሲመዘገብም አይ ዶንት ቲንክ አቅሙን አገናዝቦ አይመስለኝ ዝም ብሎ ይመዘገብና አብዛኛው ሰው ነው የምላችሁ። ጥቂት ሰዎች ከተመዘገቡት ውስጥ እንደዛ ሊሆን ይችላሉ። አብዛኛው ሰው ግን የሚከብደው ይመስለኛል እንደኔ ነው የምላችሁ።
Capturing value, shifting to market-based land in housing delivery requires a clear understanding of costs and benefits. እንግዲህ ወደ ገበያ መር የቤትና የመሬት አቅርቦት ለመሸጋገር ጥርት ያለ የዋጋና የጥቅም ኮስት እና በነፊት ማለት ምንድነው ጉዳቴ ምንድነው ጥቅሜ የሚል እይታ አንደርስታንዲንግ ይፈልጋል። ዋትስ ዘ ኮስት ኦፍ ፕሪፔሪንግ ላንድ who bears the cost and who benefits from the end product እንትን እኮ ነው ነገር አታውቁ እኔ እንጃ እንዴት ብዬ እንዴት ልበላችሁ ያንዛዛኛል። ግን መንግስት እንደዚህ መስራት የሚችል አይደለም፣ እንደዚህ ማሰብ የሚችል አይደለም ነው እኮ መሬት ማለት ይሉንታ ህሊና በቃ ዝም ብሎ እኮ ነው እየሮጠ መታጠቅ ነው እኮ የሚያውቀው። በኋላ ይፈታል ሲሮጡ የታጠቁት ሲሮጡ ይፈታል ነው የሚባለው። በቃ ዝም ብሎ ግብታዊ ነው፣ በጣም ግብታዊ ነው። እና መሬት ማን ነው የሚያዘጋጀው? ነው ዋት ኢዝ ዘ ኮስት ኦፍ ፕሪፔሪንግ ላንድ የመሬት ማለት መሬት ማምረቻ ዋጋ ምንድን ነው? ይህንን ዋጋ ማን መውሰድ አለ? ነው ማን ይሸፍናል? ከዛ እስከሚመጣው እንትን ትርፍ ማን ይጠቀማል? Costs have largely been overlooked in a market-based system of land allocation, causing a significant fiscal burden to the government. ብዙ ጊዜ መሬት በማዘጋጀት ሂደት ውስጥ ነው መንግስት የሚሸከመው ዋጋ ነው ሸጦ ስለማያገኘው ከፍተኛ የበጀት ጫና ይፈጥርበታል ነው። The lion's share of market value increases is being captured by those who have access to land and housing. The lion's share of market value increase is being captured by those who have access to land and housing through administrative and allocation lottery. ቅልቅልቅልቅልቅልቅል ነው ያደረጉት እነሱ ደግሞ ማለት አሁን የሚሉት ምንድን ነው የተለየ ስፔሻል የሚሰጣቸው ሰዎች ናቸው ካፕቸር የሚያደርጉት ማለት ቫሊዩን ካፕቸር የሚያደርጉት ማለት ምን ማለት ነው? ማለት መሬቱ ነው ካፒታል ጌን ሲፈጠር መሬቱ ላይ ካፕቸር የሚያደርጉት አሁን ለምሳሌ እነዚህ መሬት ተሰጣቸው ኮኦፕሬቲቭ ሰዎቹ ማለት ነው መሬት ተሰጣቸው ብድር ተመቻቸላቸው ምናምን ቢሳካና ቢሆን ኖሮ ማለት የሚገኘውን ትርፍና ገንዘብ እነሱ ነበር የሚወስዱት ነው እና እንደዚህ አይነት ሰዎች ናቸው የሚወስዱት ነው። ግን እኔ እንዴት ልበላችሁ እስኪ ጨርሰውና የሚሉትን it's critical ስለዚህ the lion's share of market value increases is being captured by those who have access to land የመሬት ማግኘት እድል ያላቸውና በአድሚኒስትሬቲቭ አሎኬሽን ሎተሪ መሬት የማግኘት እንትን ያላቸው ሰዎች ናቸው ከዋጋ ማለት እሴቱ እየጨመረ ሲሄድ ከዛ ተጠቃሚ የሚሆኑት ይላል። It's critical that the government capture and analyze full and accurate information on land development costs and revenue so that the measure for cost recovery, affordability and sustainability and subsidies can be identified. እንዴት አድርጎ ነው It's critical that the government capture and analyze የያዛቸውና የተንትናቸው ነው። ምን ማለት ነው ካፕቸር and analyze እንዴት አድርጌ ነው ዋጋውን ማስመልሰው? እንዴት አድርጌ ነው አቅምን ያገናዘበ ማድረገው? እንዴት አድርጌ ነው ቀጣይነቱን ማረጋግጠው? እንዴት አድርጌ ነው ማንን ነው ምደጉመው ምናምን የሚሉትን ጉዳዮች ከግምት ያስገባ ነው። As a starting point, the government should put in place a project management and accounting system that capture the data points needed to manage land supply efficiently, effectively and sustainably. ለመጀመር ያክል እንደዚህ አይነቱን ነገር እንዲረዳ ማለት ኮስቴን እንዴት ነው ሪከቨር ማድረገው? አቅምን ያገናዘበ እንዴት ነው ማድረገው? ቀጣይነቱን እንዴት ነው ማረጋግጠው? ድጎማስ እንዴት ነው ምሰራው ምናምን የሚለውን ነገር ለማወቅ ካዳስተር ሲስተም ይገንባ ነው። ለምሳሌ ማኔጅ ላንድ ሰፕላይ ኤፊሽንትሊ ኢፌክቲቭሊ ኤንድ ሰስተናብሊ ማኔጅ ለማድረግ ማለት ነው። ዴታ ፖይንቶችን ካፕቸር ያደርግ መረጃ ይሰብስብ ነው። በሌላ አማርኛ ካዳስተር ሲስተም ይስራ ነው ብዬ ነው የማስበው። እኔ እርግጠኛ ነኝ መንግስት እናነበብ አይደለም
ባስኬት ውስጥ ነው የሚጥለው። ምክንያቱም ሳይንቲፊክ ገቨርንመንት አይደለም። ሁለተኛ ደግሞ የነሱ ምክር እንዴት ልበላችሁ፣ ይሄ ሞደፊክ የተሰራ ምናምን መኪና ቢኖራችሁ ነው የምላችሁ። ብዙ ነገሩ ሞደፊክ ቢሆን እና አንዱን አንድ ቦታ አድርጋችሁ ምናምን ቢሆን ላይክ ነው መጣችሁ መጨረሻ ላይ የምታቀርቡት ሶሉሽን ፎር ላክ ኦፍ አይ ዶንት ኖ ምሳሌው አልሰራልኝ ልተው። የችግሩን ጥልቀት ምክንያት ስሩን የተረዱት አይመስሉም ነው ትልቁ ችግራቸው። አሁን እነሱ የሚያነሷቸው ነገሮች ቀላል ነው። በቃ ዝም ብለን አሁን እስካሁን ያየነውን ዝም ብለን በሚቀጥለው የሚሉትንም እናያለን። ግን የሚሉት ምንድን ነው? በገበያ አድርገውና ነገርየው በገበያ ይስራ፣ መሬቱን በገበያ ይገዛ፣ በገበያ ይሸጥ። ዝም ብለህ ያላቀመን ገብተህ እንትን አትበል፣ እንትን አዘጋጅ ምናምን ነው። ግን መንግስት ያለበትን የእውቀት ችግርና ያለበትን ወቅታዊ ችግር ነው ከግምት ውስጥ ያስገባ አስተያየት ሆኖ አላገኘሁትም እኔ። ምክንያቱም እንግዲህ የእውቀት ችግር አለበት እና ደግሞ ችግር ራሱ ችግር አለ። ችግር ምላችሁ አሁን ለምሳሌ ሀገር የማልማት ችግር ማለት ነው። የልማት ችግር አለበት። ለምሳሌ ሰውን ብር የለውም፣ አልሚውን ብር የለውም። አሁን ራሱ ነው ሲጀምር ራሱን የሚያገኝበት ሲቹዌሽን ምንድን ነው ብላችሁ ብትሉ ገዢውን ብር የለውም፣ አልሚውን ብር የለውም። በሀገሪቱ ውስጥ ካፒታል ያለው ሰው በቂ ካፒታል ያለው ሰው የለም። ስለዚህ ካፒታል እንዴት ነው ምፈጥረው የሚል በቂ እውቀት የለውም። ካፒታል እንዴት ነው የምፈጥረው የሚል በቂ እውቀት የለውም ብቻ ሳይሆን ተሸክሞ የመጣው ደግሞ አይዲዮሎጂካል ባጌጅ አለበት። ስለዚህ የእውቀት ችግሩ እንደሱ ነው። አንድ ካፒታል እንዴት እንደሚፈጥር አያውቅም። ካፒታል ለማን ነው የሚፈጥረው? ለሰሪውም ነው፣ ለዴቨሎፐሩም፣ ለገዢውም እንዴት አድርጎ ካፒታል እንደሚፈጥርላቸውና እንዴት በመግዛትና መሸጥ ሂደት ውስጥ እንዲሳተፉ ሊያደርጋቸው እንደሚችል እውቀቱ የለውም። ያም ብቻ ሳይሆን ነው አለቅ ያለው ተሸክሞ ይዞት የመጣው ይሄ ሞሮለስ የማላዘን ትላንት ማለት ነው የመጥላት ጥላቻ ያልኳችሁ ቅድም ያልኩት ነገር እሱም ችግር አለበት። ስለዚህ አእምሮ ባዶ ነው። ሰው ይመጣና አሁን እዚህ ጋር እንዴት አድርጌ ነው ኢትዮጵያ ውስጥ እንዳልኳቸው አሁን መለስ ሲል እንግዲህ በፊት ስከታተል ነበር ማለት ስንመጣ ሀገር ውስጥ ባለሀብት የለም፣ ስለ ኮንስትራክሽን የሚያውቅ የለም፣ እንትንም የለም። የመንግስትም ካዝና ባዶ ነው፣ ሰውም ደሃ ነው፣ እርሻውም ባዶ ነው፣ ዳቦ ቤቱም ባዶ ነው፣ መጠጥ ቤቱም ማለት በቃ ዝም ብሎ ደካማ የሆኑ ነገሮች ብቻ ናቸው ስራ የሚሰሩት ወዘተ ወዘተ። ስለዚህ እንዴት አድርጌ ነው ይሄንን ኢኮኖሚ የማስነሳው? ነው በጣም ድህነት የተጫነው ምናምን ያለው በጣም የደከመ ማህበረሰብ አለ። እንዴት አድርጌ ነው ማስነሳው? አንድ ጥያቄ ነው። ስለዚህ እንዴት አድርጌ ነው ካፒታል የምፈጥረው? ፈንዳሜንታል ኮስችን። ሁለተኛ ግን ይህንን ካፒታል መፍጠር የሚፈልገው ደግሞ እኔ ራሴ ተፈላስፌ ምናምን አመጣሁት በሚለው በጥላቻ በተያዘ መንገድ ነው። የሆኑ የህብረተሰብ ክፍሎችን ጨቁኖ ገድቦ አስቀምጦ መጥቶ አቅም ነስቶ እንደዚህ ናቸው ነው እኮ ነው። ይገርማችሁ የሆነ እኔ ካልተሳሳትኩ ነው የምላችሁ አንድ ልጅ ካድሬ ይመስለኛል፣ እርግጠኛ አይደለሁም። ሆን ብለው የተማሩ የሚባሉ ሰዎችን ዩኒቨርሲቲ ውስጥ ተሳዳቢ ምናምን ሰዎች መድበው
ሲዶ ድዛ ምናምን ያሸማቀቁ ገብቷቸው ምን አመጣ አንተ ተምረህ ምናምን እያሉ ማስተርስ ምናምን ችሎታ ያላቸውን ሰው መጥተው ያስወጣሉ። በዚህ ጥላቻ ነው የሚመጡት። ላይክ ነው ይሄ የሚገርማችሁ። ማመን እኮ ነው የሚከብዳችሁ። ትምክተኝነት ብለው what do they define by ትምክተኝነት? አሁን የኢትዮጵያ ችግር ምንድን ነው ሲል ጠባብነትና ትምክተኝነት ነው ይሏቸው። ጠባብነት የሚሏቸው ማንን ነው? እነዚህ አሁን ለምሳሌ በብሔር የተጨቆንኩ ተበደልኩ ምናምን የሚሉትን ሰዎች ማለት ነው። ትምክተኛ የሚሉት ማንን ነው? አሁን ብዙ ሰው አማራ ብቻ ጋር ነው የሚያያይዘው። አማራ ብቻ ጋር አይደለም። የተማርክ ከሆንክ ሊትራሊ ነው ምላችሁ፣ ይሄ አጋንኘው ምናምን አይደለም። የተማርክ የምትችል ችሎታ ያለህ ምናምን ሰው ከሆንክ ትምክተኛ ነህ ነው። አዋቂ ከሆንክ ትምክተኛ ነህ ነው። በራስህ ተሯርጠህ ኢንተርፕሪኒውራል ሆኜ ሀብት ፈጥራለሁ ስራ ምናምን ትምክተኛ ነህ ነው። እንደዛ ብለው ነው ክላሲፋይ የሚያደርጉት። እና ትምክተኛውን ላይክ ነው። አሁን ለምሳሌ እንዴት ልበላችሁ፣ የኦርቶዶክስ ቤተክርስቲያን ለምሳሌ ትምክት ነው ለነሱ። ለምን? ተጽዕኖ ፈጣሪ ነው። ስለዚህ ትምክቱን ለመምታት ይፈልጋሉ። ያን ተጽዕኖ ፈጣሪነት መመታት አለበት። ተጽዕኖ ፈጣሪ መሆን አትችልም። በጣም እኮ የሚገርሙ እኮ ጉዶች እኮ ናቸው። ትምክተኛ ብለው ነው ክላሲፋይ የሚያደርጉት። እና እኔ ማመን ነው ላይክ ነው ይሄ መለስ ዜናዊ የሚባለው ይሄ የምናውቀው ነው ወይስ ሌላ ይሆና አጋንንታም ሌላ አለ? እንደዚህ ብለው ነው እኮ በድርጅት ደረጃ ክላሲፋይ የሚያደርጉት። እና አሁን ይሄን በሽታ ይዘው የመጡ ሰዎች ናቸው። ለምሳሌ አማራን እንደ ማህበረሰብ ማዋረድ አሁን ትምክቱን መምታት ነው እኮ። ገብቷችኋል? ላይክ ነው እንትኑን ቨልነራቢሊቲው ምናምን እየፈለጋችሁ ያንን አውጥታችሁ መዘርጠጥ ማለት ነው። ለምን? ትምክት ነው በቃ። ተጽዕኖ ፈጣሪ ሰው፣ ተሰሚ የሆነ ሰው ማለት ላይክ ነው። ጋዜጠኛም ብትሆኑ ሙዚቀኛም ብትሆኑ ምናምንም ብትሆኑ ይመጡባቸዋል ማለት ለመምታት ነው። ለምን? ትምክተኛ ነው የሚሉት። እና በጣም እንዴት ሰው በሀገሩ በቃ ምንትን ይላቸዋል። ጃፓኖች እንደዚህ አይደሉም። ልማታዊነት እንደዚህ አይነት አይደለም። ገብቷቸዋል። ትምክተኝነት አይደለም። ምን ችግር አለው? በሃይማኖቱ እንደፈለገው አድርጎ ያምልክ፣ ሌላውን ሰው አይርገጥ፣ አላስመልክ ምናምን አይልበል እንጂ ሃይማኖቱን እንደፈለገው ይግለጽ። የተማረው በእውቀቱ ይማር፣ ይጻፍ፣ ይስራ ምናምን። በስመ አብ ታርጌት ተደርጎ ጓዳ ጎድጓዳ ውስጥ ገብተው ስነ ልቦናውን ሰብረው መተው ምናምን ከትክተው ለመጣል ነው እኮ ነው የሚሰሩት። ጉድ እኮ ነው የመጣብን እኮ ነው። እና እንደዚህ አይነት ችግር አለ ማለት ነው። እንደዚህ በዚህ በጥላቻ በቃ በነተበ በታወረ ማለት ደግሞ አይዲዮሎጂካል ነው የሚያሳስባችሁ ማለት ርዕዮተ ዓለማዊ ነው። እና የተማረ ማየት አይፈልግም። ጥሩ ድምፅ ያለው ችሎታ ያለው ዘፋኝ አይፈልግም። በጣም ዲፌንድድ ሆኖ በሆነ ማለት በጣም ቲፎ እንትን ጉልበት ያለው ሰው እንደዚህ ጋርዶት ምናምን ካላስቀመጠው በስተቀር አይኖሩትም። ሊመቱት ነው የሚፈልጉት። ለምን? ትምክህት ነው ለነሱ። እና በዚህ እውቀት ውስጥ ነው የሚመጡት። ከዛ መተው አሁን ችግር አለ ነው። ምን? ካፒታል የለም። ካፒታል መፍጠር የሚችለውን ሰው በትምክተኝነት አጉል ተጽዕኖ ፈጣሪነት በምናምን በብዙ ሴራ ውስጥ ገብተው ይሄን በማድረግ ያን በማድረግ ምናምን ይመታቱታል።
ያንን መታተው ካወጡ በኋላ አሁን ካፒታል እንዴት ልፍጠር ብለው ነው የሚመጡት። እንዴት ልፍጠር ብለው ሲሉ አሁን እንዳልኳችሁ ነው። ምንድን ነው ራሳቸው ማለት ነው ችግሩን ለመፍታት ራሱን መንግስትን ይጠቀማሉ፣ ወይንም ደግሞ ልማታዊ ባለሀብት የሚሏቸውን የልማት አጋር የሚሏቸውን ሰዎች ልማታዊ ባለሀብት የሚሏቸውን ተጽዕኖ መፍጠር የማይችሉ ደካሞች፣ የራሳቸው አይደንቲቲ የሌላቸው አቋም የሌላቸው በቃ እንትን ፓፔት ይፈልጋሉ። ሰው ሬክሪት አድርገው የሆነውን ሰውዬ ከሆነ ጉድጓድ አንስተው ሰውየው ራሱ ምን እንደሆነ ራሱ ምንድን ግራ እስኪጋባበት ባለሀብት ምናምን ያደርጉታል ማለት። ከዛ እንደዛ አድርገው አሁን መንግስት እንግዲህ እነዚህ ልማታዊ ያሏቸውን በኮንስትራክሽን ብትወስዱት የሚያደርጉት ምንድን ነው? ልማታዊ ያሏቸውን መሬት በነፃ ይሰጣሉ፣ የግብር እፎይታ ይሰጣሉ። ማለት ልማታዊ ናቸው፣ ታዛዦች ናቸው። ነው ንቀታቸው ራሱ እሱን እኮ ነው የምላቸው። ለምንድን ነው እንደዚህ በጥላቻ የምትሞላው? ምን አደረግ? ያገረ ሰው አይደለም ወይ? እሱ ቢጠቀም እሱ ሀብታም ቢሆን ማለት ነገርኳቸው። አሁን ለምሳሌ ምንድን ነው የሚባለው? አንዱን ሸራተንን ውሰዱት። ሸራተን የእናንተ ቢሆን ታውቃላችሁ፣ ከእናንተ በላይ ሚዝናና ይጠቀምበት። እናንተ ስትኖሩ ነው እዛ ክፍል አንድ ለራሳችሁ ቤት ሙሉውን እንደዚህ ብላችሁ ከጫፍ እስከ ጫፍ እንደ ካርቶን ተለጥጬ ይዤዋለሁ አትሉ። ባለሀብት ስትሆኑ እንበልና በአዲስ አበባ ነው ሁሉ ነገር የእናንተ ቢሆን ቤታችሁንም ወይ ለሰው ነው የምትሸጡት ወይ ለሰው ነው የምታከራዩት። መኪና፣ የሀገር መኪና ትራንስፖርቴሽን ካምፓኒ ቢኖራችሁ ለሰው ነው ምናምን። ኦፍኮርስ የሆነ ትርፍ ምናምን በስማችሁ ምን ታደርጉታላችሁ? አንድ ትሪ ነው የምትበሉት ነው። ባለሀብት ምንም ችግር የለውም ማለት ይህ ስራ እንጂ አይስረቅ፣ አይዝረፍ፣ ወንጀል አይስራ እንጂ ችግር የለውም። እነሱ ግን እንደዚህ አይደሉም ነው እና እንደዚህ ብለው አያስቡም። ስለዚህ እሱን እና የሆነ እንደዚህ አይነት ደካማ ሰው ያመጡና መሬት በርካሽ ልማታዊ ባለሀብት ነው በሚል ካፒታል ፈጠራ ነው። አሁን እንደዚህ ያደረጉና የሆኑ የራሳቸው መሬት በርካሽ ብድር ያመቻቻሉ፣ የግብር እፎይታ ምናምን ይሰጣሉ፣ ሪስኬጁሊንግ ግሬስ ፔሪድ ይሰጣሉ ሎኑ ላይ ምናምን አድርገው እንግዲህ አሽተው አሁን በዚህ በ30 ዓመት ምናምን አሁን የምናያቸውን ከሞላ ጎደል ባለሀብት ፈጠሩ ማለት ነው። አሁን እነዚህን ሰዎች እንዴት አድርገ ነው ካፒታል አሁን በዚህ መልኩ አይደለም የሚፈጠረው፣ ትምክተኛም እንደዚህ አይደለም ብለህ እንዴት ብለህ ነው የምታሳምናቸው? ይቻላል ወይ? ራሱ በጣም ኦልሞስት እኮ ኔክስት ቱ ኢምፖሲብል ለእኔ ነው የምላችሁ። ስለዚህ የመሬት ዋጋ ምናምን ካፕቸር እነሱ እኮ እንደዚህ ሌላ ዓለም ውስጥ የራሳቸው ዩኒቨርስ አላቸው። የራሳቸው ከዚህ ማለት መካከል እዚህ ሰው የሚኖርበት የእሳቤ ዓለም ውስጥ አይደለም የሚኖሩት እነሱ የራሳቸው ሌላ ዓለም አላቸው። በጥላቻ የተያዘ በራሱ ራስ ፈጠር የሆነ ተግባር መሬት ላይ የሌለው የካፒታል አፈጣጠር አንደርስታንዲንግ ያለው ምናምን ነው። አሁን ለነዚህ መተ ካፕቸር ኤንድ አናላይዝ ዴታ ፖይንት ይሄ የቡርዥዋውን ይሄንን ትምክተኛውን ለመጥቀም አህዳዊን ስርዓት ለመመለስ ምናምን ብለው እያመጡላ ማመን እኮ ነው። ላይክ ነው ከሰው ጋር እኮ የምታወሩ አይመስላችሁም? ጉንፋን ምናምን ይዛችኋል በሆነ እና የወርልድ ባንክ ሀሳብ ጥሩ ነው፣ ግን እንደዚህ እንዴት ልበላችሁ ጠለቃ ላይ ሄዳችሁ እብድን እብድ መሆን ምን ያደርግ ጥሩ አይደለም። መንገድ ላይ ዝም ብለህ እያወራ አትሂድ፣ ባዶ እግርን አትሂድ ምናምን ብላችሁ በቃ ወደ ቤት ግባ ልብስ ልበስ ይሰማችኋል። እውነት ነው ተጸጽቻለሁ ምናምን ብሎ ልክ እንደሰጣችሁት ልብስ እየጣለው ነው የሚሄድ ራሱ ልክ ከእናንተ ሲርቅ
እና ምክሩ ልክ ነው። እኔ ከምክሩ ጋር ችግር የለብኝም። ግን የሀገራችንን ያለንበትን የጥላቻ አዘቅት መረዳት የሚከብድ ይመስለኛል እና የሚሰራ አይመስለኝም ነው ማለት እነዛ ላይ አይደለም። በቃ ሄደን እንዳልኳችሁ ከተሳካልን ከቻለን ይሳካልናል ብዬ አምናለሁ። ህገ መንግስት ቀይረን የመሬት ህጉን አሻሽለን የህግ የበላይነትን አስፍነን ነፃ ያውጣ ማለት በገበያ ስራ ብለን በገበያ ሲሰራ ከከሰረ ባንኩ ሪፖዘዝ ያርገው። ባንኩ ራሱ ሪፖዘዝ አድርጌ አልችል ካለ ወስደን በግድ ከሌሎች ባንኮች ጋር አጣብቀን ገብቷቸዋል እንትኖቹን ኪሳራዎቹን አብዞርቭ እንዲያደርጉ አድርገን እነዚህን ሰዎች ኮንቴን ማድረግ ይጠይቃል። ምክንያቱም በጥላቻ የተሞሉ በራሳቸው የጥላቻ ዓለም ውስጥ የሚኖሩ ሰዎች ናቸው። ነው it's hard to understand them በኖርማል አእምሮ ይሄ ነው ድራይቭ የሚያደርጋቸው ምናምን ማለት የሚቻል አይመስለኝም። ገብቷቸዋል ማለት ነው ራንደም ናቸው ነው ራንደም ነው። በዛ ብዙ አሁን እንትን ስለሆነ ነው በዚህ ማለት don't think what I'm trying to say is don't try to explain it። አሁን ለምሳሌ እንትን ነው በዚህ ታሪካዊ ምክንያት ነው በዚህ ምናምን አይደለም ነው እኔ እንደሚመስለኝ ነው የምለው። እንደዚህ አይነት ቅሬታ ስላላቸው ነው በዚህ በኩል እንደዚህ ተጋጭተው ነው የደርግ ዘመን ማለት ነው ወይም እንደዚህ ሲያደርጉ እንደዚህ ሆነው እሱ ሁሉ ምንም አይሰራም ነው የምለው። ምንም ከማንም ጋር ባይጣሉም እንደዚህ ነው። ገብቷቸዋል። ደርግም ባይኖር ኃይለሥላሴም ባይኖሩ የሆነ ጦርነትም ባይፈጠር ምናምን ሚኒሊክም ባይኖሩ ምናምን ማንም ባይኖር እንደዚህ ናቸው። they are so it's their DNA, their material their psychological DNA of course እና በእንትኑ አይደለም ነው ኤክስፕሌን የምታደርገው የምታስረዳው ምናምን ራሽናል ምናምን ነገር አይደለም። እና ይህንን ምክር ወስደ ካፕቸር ማን ነው የሚያደርገው ለአንድ የሚለማበት እንትን ምናምን እሱን እኮ ለማለት መጨመር ሰው ንብረት ሰው በህግ ስራ ሰርቶ ንብረት ካፈራ የራሱ ነው እንጂ ትምክተኛ አይደለም። እንዴት ብላችኋን ከዚህ ጋር ትግባባላችሁ? ሪሊ አም ሆነስትሊ አስኪንግ ዩ አንድ ሰው ማለት እንዴት በየትኛው እኔ እንጃ እኔ የከተማ ሰው ጤናማ ሰው የሆነ ከተማም ተው ጤናማ የሆነ ሰው ይህንን መረዳት የሚከብደው ነው የሚመስለኝ። ሄድኩኝ ስራ ሰራው አልዋሸውም አልሰረኩም ጎበዝ ነኝ። ለምሳሌ ቴሌቪዥን ስጠግን ጎበዝ ነኝ። የሀገር ቴሌቪዥን ጠገንኩኝ፣ ስሜ ገነነ፣ በዚህ አካባቢ በሙሉ ታወቅኩኝ፣ ወይ ባለውበት አካባቢ ፌመስ ሆንኩኝ፣ ገንዘብ አፈራው። ከዛ ቴሌቪዥን ከመጠንገን አለፌ ቴሌቪዥን አሴምብል ማድረግ ጀመርኩኝ፣ ብራንድ ፈጠርኩኝ፣ እንደዚህ አልኩኝ። ከዛ ምናምን አልኩኝ፣ ኤሌክትሮኒክ ካምፓኒ ውስጥ ገባው፣ እያደግኩ ሄድኩኝ ምናምን። ትምክተኛ እንደዚህ ያደረገን ሰው ትምክተኛ ነው ብሎ የሚለን ሰው capture data points needed to manage and supply efficiently and effectively and sustainably ብላ መጀመሪያ ነው ሰውየው መሬት ገዝቶ ሰርቶ አሳድጎ ምናምን ቤት ሰርቶ ሸጦ ከዛ ባገኘው ካፒታል እንደገና ሌላ 2 ቤት ገዝቶ እንደዛ አድርጎ ያደገ ይሄ ትምክተኛ ነው ብሎ የሚል ሰው መንግስት ነው። መንግስት ሰው እንኳን አይደለም ነው ማለት ጋር እንዴት አብሮ ማለት በዛ ሐሳብ ተነስቶ ሀገር የቀረጸ ፖሊሲ ያወጣ እንትን እንዴት አድርጋችሁ አብራችሁ ትሰራላችሁ? እና ምክር ሐሳቡ ጥሩ ነው፣ ግን የሀገራችንን የፖለቲከኞች ስነ ልቦናዊ ጨለምተኝነት እና በሽተኝነት ሪሊ ሳይካትሪክ ኬዝ መሆናቸውን ከግምት ያስገባ አይደለም እላለሁ። እንግዲህ እቀጥላለሁ። ስለሰማችሁኝ አመሰግናለሁ። መልካም